ደግሞ ብዙዎቻችሁ በጠየቃችሁ መሰረት ዛሬ ይዤላችሁ መጥቻለሁ። ብዙዎቻችሁ ንብረት እየፎረፎር ሊገለኝ ነው፣ ፀጉሬ ከፊት ሸሽቷል፣ ለቀብኝ፣ ረገፈ፣ ተበጣጠሰብኝ፣ ፀጉሬ አመዳማ ሆነብኝ ያላችሁኝ ብዙዎቻችሁ ናችሁና ለእሱ መፍትሄ የሚሆነንም በቤታችን ውስጥ በቀላሉ በሁለት አይነት መንገድ ምርጥ መድኃኒት ይዤላችሁ መጥቻለሁ። ይሄ ግብአት ታዲያ ለፎረፎርና ከፊት ለሸሸ ብቻ አይደለም፣ ለፀጉር እድገት ለብዛት በተለይ ፀጉራችሁ ስስ ስለሆነባችሁ ይሄንን አብዝታችሁ ብትጠቀሙ ፀጉራችሁ በጣም ነው የሚበዛላችሁ የሚፋፋላችሁ። እንዲሁም ደግሞ እንዳልኳችሁ መግቢያ ላይ ከፊት ለሸሸባችሁ ወዳውኑ በአንድ ወር ውስጥ ለውጥ ታውበታላችሁ። እንደገናም ደግሞ ይሄንን ስሰሩ ይሸታል ብላችሁ አትቸገሩም፣ ጊዜ የለኝም ብላችሁ አትጨነቁም። ከእናንተ የሚጠበቅባችሁ ታዲያ ቪዲዮን ላይክ እያደረጋችሁ እስከ መጨረሻው በትዕግስት መከታተል ብቻ ነው። ሰላም ውዶች እንዴት ናችሁ? ያለው ይመስገን። ወደ አሰራሩ ስወስዳችሁ ታዲያ እዚህ ጋር በመጀመሪያ ቁርንፍድ ነው። ሌሎችም ግብአቶችን ስለምጠቀም እንዳልኳችሁ ተከታተሉ፣ በትዕግስት ይጠቅማቸዋል በእርግጠኝነት። እዛ ቁርንፍድ 1 ማንኪያ ተጠቅም ያለው። ቁርንፍድ ለፀጉር እድገት ብዛት፣ ለፀጉራችን ውበት እንዲሁም ደግሞ ፎረፎር ካለባችሁ ፀጉራችሁ የሚያሳክካችሁ ከሆነ ፀጉራችሁ አመዳማ ከሆነ ቁርንፍድን አብዝታችሁ ተጠቀሙ። ታዲያ ስትጠቀሙ የቁርንፍድን ውሃና ቅባት ስትጠቀሙ ቁርንፍዱን እንዳታበዙ፣ በዛው ልክ ደግሞ የማሳከክ ባህሪ ስላለው ማለት ነው። እዚህ ጋር ሌላኛው ግብአቴ ምንድን ነው? ዝንጅብል ነው። ዝንጅብል ለፀጉራችን ብዛት እድገት እንዲሁም ደግሞ ፎረፎር ካለባችሁ በጣም አብዝታችሁ ተጠቀሙ። ፀጉራችሁ የሚበጣጠስ ከሆነ የሚረግፍባችሁ ከሆነ ዝንጅብል ምርጥ መድኃኒት ነው። ፀጉራችሁን ያፋፋላችኋል፣ ያሳድግላችኋል፣ ጠንካራ እንዲሆንና እንዲበዛ ይረዳዋል ማለት ነው። ከዛ እዚህ ጋር ታዲያ በዛው ልክ እንዳልኳችሁ ልክ እንደ ቁርንፍዱ ዝንጅብልንም አታብዙ። ዝንጅብል ስጠቀም እያሳከከኝ ነው ያላችሁኝ ስላላችሁ ብዙ ጊዜ እኔ ዝንጅብል ውህድ ስጠቀም ሆነ ቅባት ስሰራ ዝንጅብልን አታብዙ ላለውኝ፣ ሲበዛ በዛው ልክ ቆዳችንን ስለሚልጠን ማለት ነው። ከዛ እዚህ ጋር እንደዚህ ከተፍ ከተፍ አደርገዋለሁኝ። እናንተ መፈቅፈቅም ትችላላችሁ። እኔ ግን በኋላ ላይ ስለምፈጨው እንደዚህ ከተፍ ከተፍ አድርጌ ነው የማስቀምጠው ማለት ነው። ከዛ በዋነኝነት እዚህ ጋር ሌላኛው ግብአቴ ምንድን ነው? ነአና አረንጓዴው ሻይ ለፀጉር እድገትና ለፎረፎር ምርጥ መድኃኒት ነው። እንዲሁም ደግሞ ለሽቶ ልክ ፀጉራችሁ ሌሎች ግብአቶችን ተጠቅማችሁ ፀጉራችሁ በጣም አላስፈላጊ የሆነ ጠረን ቶሎ የሚያመጣባችሁ ከሆነ ይሄንን ተጠቀሙን። የዛሬ የሰራሁላችሁን ስፕሬ በጣም ነው የሚያሳምርላችሁ፣ ሽታው በጣም ነው ደስ የሚለው። ከዛ እዚህ ጋር ናና ከሌላችሁ ይሄን የተጠቀምኩት አረንጓዴው ሻይ ከሌላችሁ ሮዝመሪ መጠቀም ትችላላችሁ። እርጥቡን ሮዝመሪ ካላችሁ እኔ ናና አብዝቼ ስለምጠቀም ስለሚመቸኝ ነው ለፀጉሬ። እንዲሁም ደግሞ እንዳልኳችሁ መድኃኒት ነው ለፎረፎር እና ከፊት ለሸሸ ፀጉር። ከዛ በኋላ ሁሉም በአንድ ላይ ካደረግናቸው በኋላ እናጥባቸዋለን። እዚህ ጋር በደንብ አድርገን እናጥባለን። ብዙዎቻችሁ እንግዲህ የብዙዎቻችሁ ጥያቄ የሆነው እኔ መስራት አልችልም፣ ኩሽና መግባት አልችልም ነው እና እንደዚህ እያደረጋችሁ በቀላሉ መስራት ትችላላችሁ። ምክንያቱም እኔም እንደናንተው መዳም ቤት ሆኜ ስለምሰራ እንደዚህ አልመች ሲለኝ በእንደዚህ ሁኔታ ነው የምሰራው። ባያችሁት መሰረት ቀለል እያደረግኩኝ እየሰራሁ ነው ወደ እናንተ ማመጣላችሁ። እናንተም በእንደዚህ አይነት መልኩ መስራት ትችላላችሁ። ከዛ በኋላ እንደዚህ እናጥበዋለን። ምክንያቱም ቅጠሉ አፈር ሊኖረው ይችላል። እንደገናም ደግሞ ሌላ ቆሻሻ ስለሚይዝ ቁርንፍድም አቧራ ነገር ስለሚይዝ አንድ ጊዜ ብቻ ነው ያጠብኩት። ምክንያቱም ዝንጅብሉ ስለተከተፈ ስለተላጠ የዝንጅብሉ ጥቅም እንዳይሄድብን ማለት ነው። ከዛ እዚህ ጋር እንግዲህ እሳት ላይ ማንተክተክ አይጠበቅብንም። ካዳ እዚህ ጋር እንግዲህ እንደዚህ ነው። እንደ ቀላል ነው ይሄ ማብላችሁ እንዳትወጡ። መጨረሻ ላይ ሌላም ግብአት ስለምጨምር ለስንት ጊዜ እንደማቆየውም ተከታተሉኝ ማለት ነው። በንጹህ ብርጭቆ ላይ ያደርገዋለሁ። እዚህ ጋር ቀረፋ ጨምሬያለሁ። ቀረፋ ያው ከካሜራ ዘሎ የከፈትኩት መስሎኝ ለካ ሳልከፍተው ነው። አጥቤ ቀረፋ ጨምሬያለሁ። እዚህ ጋር ሌላኛው የጨመርኩት የቴምር ፍሬ ነው። የታመሰ አምሼ ያዘጋጀሁት ነበርና ቴምር ፍሬ በተደጋጋሚ ሰርቼላችኋለሁ። ለፀጉር እድገት በተለይ ለሽበትም ቆንጆ ነው። ከፊት ለሸሸባችሁ እንዲሁም ለውስጥ ጤንነት በቡና ፋንታ እሱን ብትጠጡ ጤናችሁን
ትጠብቁበታላችሁ። ከዛ በኋላ እዚህ ጋር ለብ ባለ ውሃ ነው እንደዚህ የማደርገው፣ በብርጭቆ ውሃ ልክ እየፈላም እንዳታደርጉ። በጣም የሞቀ ከሆነ ምን ይሆናል? ብርጭቋችሁን ይሰብርባቸዋል። ከዛ ለ24 ሰዓት አስቀምጠዋለሁ ከፍሪጅ ውጭ። ያው እኛ ጋር ሙቀት ስለሆነ እንደዚህ ሆኗል። ይኸውላችሁ እሳት ላይ ሳይጣድ እንደዚህ መልኩን ቀይሮ ያማረ ሆኗል። የፈላ ማለት ምን ማለት ነው ያላችሁ ብዙዎቻችሁ ናችሁ። የፈላ ማለት የሞቀ እንደማለት ነው። ያልፈላ ስላችሁ ብዙዎቻችሁ አንዳንዷን ቃላት እየመረጣችሁ ኮሜንት ላይ ስለምጽፉልኝ ማለት ነው። እና ያልፈላ ውሃ ማለት ነው፣ ያልሞቀ ውሃ። ይቅርታ ደገምኩት። ከዛ እዚህ ጋር እንግዲህ ስፕሪን ለምንጠቀመው ያህል እዚህ ጋር እንቀንሳለን። ምክንያቱም እንዳያሳክካችሁ ያኛውን ለሻምፖውን ደግሞ እንፈጨዋለን። ምክንያቱም ስንፈጨው ብዙዎቻችሁ ዝንጅብል ሲፈጭ ኃይል ስላለው እንዳያሳክከን እንደዚህ ቀንሰን ይሄንን ሁልጊዜ የምንጠቀመውን እንቀንሰዋለን ማለት ነው። ከዛ በኋላ ቀሪውን ደግሞ እንዴት እንደምናደርገው ደግሞ አሳያችኋለሁ፣ እንዴት አድርገን መጠቀም እንደምንችል። ይሄ እንደምታዩት በቃ በጣም ነው ሽታው ደስ የሚለው። ይሄን ፀጉራችሁን በየጊዜው ተተጠቀማችሁ ፀጉራችሁ በጣም ነው የሚያድግላችሁ። ከዛ እዚህ ጋር የቀነስነውን ግብአት ደግሞ እዚህ ጋር የምናደርገዋለን፣ እንፈጨዋለን። ይሄን የምንፈጨው የበለጠ ጥቅሙን ስለሚሰጠን፣ የቅድሙን ፀጉራችሁ እያሳክከናል ስላላችሁኝ ዝንጅብል ሲበዛ፣ ይሄኛው ግን ለፀጉራችሁ ስትታጠቡ ስለሆነ የምትጠቀሙት ለሻምፖ ስለሆነ ምንም ችግር የለውም። ከዛ እዚህ ጋር ቀረፋውን አወጣዋለሁ። ቀረፋውን የማወጣበት ምክንያት ምንድነው? መፍጫዬን እንዳይሰብርብኝ ነው። ምክንያቱም ጠንካራ እንጨት ስለሆነ። እዚህ ጋር ግን የቴምሩን ፍሬንም ቀንሸዋለሁኝ። ምክንያቱም ቦታ ስላልተመቸኝ እንዳልኳቸው ይቺ መፍጫ ኃይል ስለሌላት ይሰብርብኛል። ከዛ እንደዚህ ፍጭት ስናደርገው ይላችሁ ከረሩ ራሱ መልኩ በጣም ነው የተቀየረው። በጣም ነው የሚያምረው። ራሱ በቃ ሻምፖ ሆነላችሁ ማለት ትችላላችሁ። ይህንን በየጊዜው ተተጠቀማችሁ ፀጉራችሁ በጣም ነው የሚያምረው። እንደገናም ደግሞ የራስ ቅላችን ጽድት ነው የሚያደርግልን። በነገራችን ላይ በዚሁ አጋጣሚ በቀደም ሰራውት የአብሽና የሽንኩርት ውሃ በጣም ነው ፀጉሬን ያሳመረልኝ። እውነት ከታች አለላችሁ ገብታችሁት በጣም ነው የምትወዱት። ከዛ በኋላ ወደ አሰራሩ ስንገባ ደግሞ እዚህ ጋር በመጀመሪያ እናጠለዋለን በጨርቅ። ንጹህ ጨርቅ ካለቻችሁ ዝቃጩ ወደ ውስጥ እንዳይገባባችሁ። ምክንያቱም ስትታጠቡ ፀጉራችሁ ውስጥ ስለሚሰገሰግ ያንን ለማውጣት ደግሞ በማበጠሪያ ስታበጥሩ ፀጉራችሁ እንዳይጎዳና ውሃም ብዙ ስትጠቀሙ ፀጉራችን ይነቃቀላል የበለጠ ማለት ነው። እዚህ ጋር ከዛ እኔ የምጠቀመውን ሻምፖ ነው የተጠቀምኩት። እናንተ ቤታችሁ ውስጥ ያላችሁ ለፀጉራችሁ የሚስማማችሁን መጠቀም ትችላላችሁ። 2 ማንኪያ ነው የተጠቀምኩት በነገራችን ላይ። ይህንን እንደዚህ እያደረጋችሁ እያባዛችሁ ስትጠቀሙ አንደኛ ኬሚካሉ ይጠፋል፣ ሁለተኛ ደረጃ ደግሞ ሻምፖአችሁን በጣም ነው የምቆጥቡት ማለት ነው። እና ሽታው ራሱ እንዴት ደስ እንደሚል እኔ ሁልጊዜም ቢሆን ቤት ውስጥ ስሰራ ሻምፖ ስጠቀም ፀጉሬን በጣም ነው የሚያፋፋልኝ። እንዲሁ ስጠቀም ደግሞ ፀጉሬ ጭር ነው የሚልብኝ ማለት ነው። ብዙዎቻችሁ ያው የምሰራቸውን ሻምፖች በጣም ነው የምትወዷቸው። ከታች የተለያዩ ሻምፖች ሰርቻለሁ፣ የሽበት እንዲሁም ደግሞ ለሚበጣጠስ ለሚነቃቀል ፀጉሬ በጣም ይነቃቀልብኝ ነበር፣ ግን አሁን ቁሞልኛል ያላችሁኝ ብዙዎቻችሁ ኮሜንት ላይ በጣም የምታበረታቱኝ ያላችሁና በጣም ነው የማመሰግነው። አዳዲሶችም እንዲታዩት ጋብዛችኋለሁ ማለት ነው። ከዛ እዚህ ጋር እንግዲህ ንጹህ ዕቃ አለችኝ። ንጹህ ዕቃ የሻምፖ ይሄንን አዘጋጅቻለሁ። እንደዚህ አርጌ ግጥም አድርገዋለሁ። በነገራችን ላይ ይሄ እጃቸውን ሲታጠቡ የእጅ ሳሙና የነበረበት ነበረ። እሱ ሲያልቅ አጥቤው ነው። እንደዚህ አይነት እቃዎችን አትጣሏቸው። ከዛ አሁን ደግሞ ሁለቱን እንዴት እንደምንጠቀም ወደ አጠቃቀሙ ወስዳቸዋለሁ። ከመጠቀሜ በፊት ታዲያ ፀጉሬን በቀን ይውላችሁ ልገምደው ነው። ከመግመዴ በፊት ግን ቀን ምን እንደሚመስል ፀጉሬን ላሳያችሁ። መልኩ በጣም ነው የሚያምረው። እኔ ቀን ሳየው ፀጉሬ በጣም ያምረኛል። ከዛ በኋላ እንግዲህ ተታጠብኩት። እኔ 3 ቀኑ ነው ገና በ3 ቀኑ ነው እንደዚህ የምገምደው ማለት ነው። ቆዳይን አያችሁታ እንዴት አባቱ እንደሚያምር ጽድት ያለ ነው። እንደገናም ደግሞ ሽታው የፀጉሬን እያየሁት ነበርና ከዛ በኋላ ስራ ላይ ስለነበርኩኝ በስራ ልብስ ነኝ እኔ እንግዲህ እንደናንተው ነኝ።
ከዛ በኋላ እንደዚህ ስገምደው ፀጉሬ በጣም ነው የሚያምረው። የሁላችሁ መልኩ ራሱ ቆዳው እንደገና ደግሞ የፀጉሬ ውበት ማለት ነው። ከዛ እዚህ ጋር እንግዲህ ወደ አጠቃቀሙ ስወስዳችሁ ማታ ላይ ነው እንደዚህ ያው ጎፍሯል። ወዲያውኑ ሰርታችሁ ስትጠቀሙት ምንም እንትን አይልም፣ አይበላሽባችሁም። እንደገና ደግሞ ይሄንን ስትጠቀሙ ሁልጊዜም ቢሆን ቁጥርጥር ወይ ደግሞ ሹርባ ወይም ደግሞ እንደኔ እንደዚህ ጊዜ ለሌላችሁ ገመድ አድርጋችሁ መጠቀም ትችላላችሁ። ምክንያቱም ቆዳችሁን በደንብ እንዳዳረስላችሁ። ይሄ ደግሞ ይሄ ስፕሪቱ ተጠቅማችሁ እስከ ሳምንት ድረስ የምታቆዩት ነው። ምንም ችግር የለም። በሳምንት 2 ጊዜ ተጠቀሙት። በጣም ነው የሚያፋፋላችሁ። ከዛ በላይም አትጠቀሙ። በየቀኑ የምትጠቀሙ ልጆች አላችሁ ስፕሪት በየቀኑ ተተጠቀማችሁ ፀጉራችሁ በጣም ነው የሚደርቅባችሁ። የበለጠ ደግሞ ይደርቃል፣ ይረግፍባችኋል። በሳምንት 2 ጊዜ ይበቃችኋል። ሻምፖውን ደግሞ ስትታጠቡ ተጠቀሙ። ምክንያቱም እኔ ፀጉሬን ስለማልታጠብ አላሳየኋችሁም ማለት ነው። ስታጠብ ነው የምጠቀመው። ቻው፣ ወዳችኋለሁ። ሀሳብ አስተያየታችሁን፣ ጥያቄ ታላችሁ በኮሜንት ላይ ያሳውቁኝ። መልካም ጊዜ